ቤንዚን ነገር ስታሳርፉበት ነዳችሁ ነው። አሜን። ሃሌሉያ ሃሌሉያ። ሃሌሉያ ማለት ያው ታውቃላችሁ እግዚአብሔር ይመስገን ማለት እግዚአብሔር ይመስገን ማለት። ስለዚህ ፋሲካ ማለት ምን ማለት ነው? የምነግራችሁ ፋሲካ ምን ማለት እንደሆነ እዚህ ነግራችሁ ባለጣም ጌታ ነገረኝ ነው ነገር በደንብ ጌታ አስተምር ያለኝ ፋሲካ ማለት የተፈጸመ ትንቢታዊ በዓል ፋሲካ የመጀመሪያው የተፈጸመ ትንቢታዊ በዓል። አሁን ብዙ ጊዜ ስለ ፋሲካ እናመለክበት ይላል። ፋሲካ ጀስት የተፈጸመ ትንቢታዊ ምድራዊ በዓል። ፋሲካ ብሉይ ኪዳን ላይ ትንቢት ነው። ፋሲካ አዲስ ኪዳን ላይ ወሬ ተፈጽሟል። ያልተፈጸመ ሳይሆን የተፈጸመ። እኛ ፋሲካ የተፈጸመልን ውድ ህዝቦች ነው። ውድ ማለት ትንሽ አሰንት ያደርጋል። ውድ ህዝብ ነው። ፋሲካ እጅግ የተፈጸመ ምንድን ነው አልኳችሁ? ቢታዊ እግዚአብሔር ፋሲካ የሚባለው በዓል በመሰረቱ ብሉይ ኪዳን ላይ እግዚአብሔር ሲሰጣቸው እስራኤላውያን ትንቢት እንደሆነ አያውቁም። ጀስት ያደርጋል። ፋሲካ እኛ እንደዚህ እንደምናከብረው አይደለም። በመጽሐፍ ቅዱስ ላይ የሚከበር ነበር። ፋሲካ ሲከበር ለአንድ ቀን እንዴት ተወሰነ ጊዜ ብቻ ጌታን አምልኮ ይሄዳል አይደል? አይሁዶች ሲያመልኩ ምንድን ነው ያደርጉት? ቢያንስ አንድ ሳምንት እዛው ይወጡና እዛው የሚቀሩበት ሳምንቱን ሙሉ በላሉ ይጠጣሉ። እንደዛ በዓላቸው ይመስሉ። ኤኒዌይ እነሱ እግዚአብሔር አንቅቷቸው አዲስ ኪዳን ሲከታቸው ድረስ አሁንም እንደዛው ያቀርቡ። ስለ ፋሲካ ግን ያለን አመለካከት ሰንበዲ ሰው እንደሚያውቅ ሳይሆን የተለየ አመለካከት ይኖራል። ፋሲካ ፋሲካ ሌላው የሚያመልከው ጀስት በልምድ ነው። አንዳንዱ የሚያመልከው የሆነ ሰው ስላመለከ ነው። በዛን ጊዜ ፋሲካ ነው የሚያከብሩት። አንዳንዱ ሰው ደግሞ ማክበሩን ሳያውቅ ምኑንም ሳያውቅ ያለ እውቀት ነው የሚያደርጉት። ያለ እውቀት የምናደርገው ነገር በምንም ተአምር ዋጋ የለም። እኛ ቤት ግን ፋሲካ ምን ያላልኳችሁ የተፈጸመ ትንቢታዊ በዓል። አቤት! ይሄ ማለት ዛሬ ፋሲካ ነው ተብሎ ስለተከበረ ሳይሆን በየቀኑ እናንተ ቤት ፋሲካ አለ ያለው። አሜን በሉ። በየቀኑ እናንተ ቤት ምን አለ? ፋሲካ። ዛሬ ለመጀመሪያ የደረሰ ሳይሆን ጉያ መለከት ሰው ፋሲካ አለ። ግን ይሄን ስንርገጥ እግዚአብሔር እንደዚህ በምክንያት ሲሰበስበን ግን የሆነ ምክንያት ስላለ ያንን ምክንያት ነው አሁን የምንነጋገረው። የሆነ መንፈሳዊ እውቀት ሊከትብን ለጎረቤታችን ምድር ዘመን ሄደው ፋሲካ የተፈጸመ እነሱ ቤት ፋሲካ ምንድነው? እናንተ ቤት ፋሲካ አንድ ጉዳይ ነው። እነሱ ቤት ፋሲካ አንድ ጉዳይ። እኔ ቤት ፋሲካ ይለያል። አቤት! እኛ ቤት ፋሲካ እስከመብላት እስከ በቃ ምናምን ይለያል። እኛ ቤት ይለያል። ብሉይ ኪዳን ላይ እግዚአብሔር ፋሲካን ሲሰጥ የአዲስ ኪዳን ትንቢት አንደኛ ቆሮንቶስ 5:7 አንደኛ ቆሮንቶስ 5:7 በመጽሐፍ ቅዱስ ላይ ጳውሎስ እንዲህ አለ። ፋሲካቸው አላለም፣ ፋሲካችን አለ። ምን ማለት ነው? ለካ የብሉይ ኪዳኑ ሲደገስ ሲደረግ የነበረው ፋሲካ የአዲስ ኪዳኑ የማስራ ነው፣ የኢየሱስ ስራ። አሁን እናንተ ቤት ኢየሱስ አለ አይደል? አቤት! ፋሲካችሁ ኢየሱስ ነው ማለት ፋሲካችሁ ኢየሱስ ነው። በደንብ አሳያችኋለሁ። ሁለተኛ ፋሲካ ምን ነበረ? በዛን ጊዜ የእርድ በዓል ነበር። ሶስተኛ የፍቅር ለሶስት መጽሐፍ እግዚአብሔር በደንብ የነገረኝ ይገባል። ፋሲካ ስታነሱ ኢየሱስ አለበት። አሁን ላይ ስታስቡ የተፈጸመ ነው። ብሉይ ኪዳን ላይ ስትመጡ ግን ትንቢት ነው ፋሲካ።
የእርድ በዓል ነው፣ የፍቅር በዓል። ይሄንን ዘጸአት 12 ሌላችሁ አንብቡ። እንዲህ አለ እግዚአብሔር፣ እዚህ ቤት ጠቦት ይታረዳል። ከዛ ጉበኑን ምን ቀቧል? ደም ቀቧል። የሞት መልአክ ሲመጣ ያልፋል። ፋሲካ ላይ የሆነ የታረደ በግ አለ ማለት ነው። ሲጠቀለል የናዝሬቱ ኢየሱስ ታርዶላችኋል። ሆንቺ ከም አንሰሚዙን እዚህ ቀደመ እና ምን እያለ ነው? የእርድ በዓል ነው። እሱም ምን አልክ እንዴት እንደሆነ ሶስተኛ የፍቅር በዓል እዛ ቦታ ላይ ነው ስታነቁ። እዚህ ቤት አንድ ጥቦት ታርዶ ቤተሰቡ የማይጨርስ ከሆነ ይህና ለዛኛው ጎረቤት ያካፍላል። ፍቅር በመሰረቱ ማካፈል። ይሄ ሶስቱ ያለበት ነው ፋሲካ። ይሄ ሶስቱ ሲደመር ግን የናዝሬቱ ኢየሱስ ጌታ ይገራ። አንደኛ ኢየሱስ፣ ሁለት ኢየሱስ፣ ሶስት እርድ ሲነሳ ታርዶላችኋል በኢየሱስ ስም። ፍቅር ሲነሳ የሚያክለው የለም፣ ፍቅር ነው። ፋሲካ ሲነሳ አንደኛ ቆሮንቶስ 5:7 ፋሲካ መልእክት አለ። መልእክቴ ምንድን ነው? የታረደላችሁ ኢየሱስ ነው። የተካፈለላችሁ ፍቅር የተባለው ኢየሱስ ነው። የተፈጸመው ትንቢት ፋሲካችሁ ኢየሱስ ነው። እኛ በምድር ላይ ለሚኖሩት መልእክት አለ። ፋሲካችን ኢየሱስ ነው። በደንብ አይበልስ እግዚአብሔር ይሄው መልእክት ነግሬያቸዋለሁ። ጌታ እንደዚህ አለ፣ እንደዚሁ ብለን አስተምረን። አሜን። ተቀባቻችሁ። የታረደልን ኢየሱስ ነው። ፋሲካ ኢየሱስ ነው። ፍቅር ኢየሱስ ነው። እንዳንተ ታደለ የለም። ተገባችሁ? ስለዚህ እዛ ቤት የሆነ ነገር ስላለ ሁሉ በጣም ነገር ስለሆነ እኛ ቤት እንደሱ አይደለም። እኛ ቤት ፋሲካችን ኢየሱስ ሰከን ባይሰከን እኛ ቤት ፋሲካ፣ ለሊት ከቀን እኛ ቤት ፋሲካ፣ ጠዋት እስከ ከሰዓት እኛ ቤት ፋሲካ፣ እያንዳንዱ ቀን እናንተ ቤት ፋሲካ። ኢየሱስ ኢየሱስ ኢየሱስ። ደስ ይላል። እስኪ አሜን በሉ። ባለሪቆ አኩዱ ቁልቁሎስን ተግሩቱን አርጋ ዋቀነት ተገርሲሳ የሆነ ችግር የምትመስል ነገር ሞታ መጣታችን ስታርፋል ዋቀነት ተገረ አኩዱ ቁልቁላን ስንጉታ ያገባው ግራ ገባ። እሺ ኢየሱስ ያድናል። የዚህ ቤት ፋሲካ ማን ነው? ኢየሱስ። ምክንያቱም የእኛ ቤት ፋሲካ ዶሮ አይደለም፣ በግ አይደለም፣ በሬ አይደለም፣ ኢየሱስ ነው። በቃ እናንተ ናችሁ ኮራ ማለት ያለባችሁ። ኢየሱስ ጌታ። እንደናንተ ኮራ ማለት ያለበት ሰው የለም። የተሳካላችሁ የምታስቀኑ ውድዝ ፋሲካችሁ ኢየሱስ የሆነ ይሄኛው ፋሲካ ለበቀለ ቆዳ ያልፋል እኮ ይሄን ታውት ይሄ ውድ ያልፋል። ሰኞም የእናንተ ፋሲካ ይቀጥላል። ማክሰኞም ይቀጥላል። ሮብ ይቀጥላል። በቃ ይቀጥላል። በኢየሱስ እኛ ቤት ፋሲካችን ኢየሱስ ወይ ቀዘቅዝ ወረት የለበት ወደደ ነው። ታርዶላችኋል፣ ይወዳችኋል። ያለቤታችሁ ኢየሱስን አድርሱ። እሱ ቤት እግዚአብሔር ነው ብለህ በትልቅ ለጥፍ። እሺ ለጥፍ በባህር አሰራና እግዚአብሔር ፍቅር ነው ብለህ ለጥፍ። አቀጀደው አቀዩ እግዚአብሔር ይባርካችሁ። በጣም የምወዳችሁ ተሳሳላችሁ፣ ታምራላችሁ። ፋሲካችሁ ኢየሱስ ነው። አሜን። ኦምበርና 3 ቀን ጸልይላችሁ። እግዚአብሔር ይባርካችሁ። በደንብ ቶሎ መጸለይ። እግዚአብሔር ይባርካችሁ። ዋቀዮን እስራኤል ቢሱ እስን ጃለተም ዶታ